ሰበር ዜና የአርቲስት ሰራዊት ፍቅሬ ጉዳይና የፌንቴክ ክስ በተመለከተ ዛሬ ፍርድ ቤቱ ያልተጠበቀ ውሳኔ አስተላልፏል። የመረጃ ሰዓታችን ይህን ጉዳይ በዝርዝር ይቃኛል። በፌንቴክ ማጭበርበር የተጠረጠሩ ታዋቂ ግለሰቦችና እንዲሁም ደግሞ ከነሱ ጋር በተገናኘ ስማቸው የተጠቀሱ ግለሰቦች የፍርድ ቤት ውሎ በዛሬው ዕለት ወጥቷል። መረጃዎች እንዳመላከቱትና እንደጠቆሙት ከሆነ የዛሬው ፍርድ ቤት ውሎ እጅግ አሳዛኝ የታዋቂ አርቲስቶች ቤተሰቦችና እንደዚሁም አርቲስቶቹን ልብ የሰበረ ነበር ተብሏል። በመላው ሀገሪቱ መነጋገሪያ የሆነው የፌንቴክ ኢንቨስትመንት የማጭበርበር ወንጀል ክስ አዳዲስ መረጃዎችም እየወጡ ይገኛሉ። ታዋቂ አርቲስቶችና በብዙዎች የሚቆጠሩ ተከታይ ያላቸው ቲክቶከሮች እጃቸው አለበት በተባለው ይህ ግዙፍ የገንዘብ ማጭበርበር ዛሬ በአራዳ ምድብ ችሎት ሌላ መልክ ይዞ ውሏል። ፖሊስ 150 ምስክሮችን ያሰለፈ ሲሆን ተጠርጣሪዎቹ በጠበቆቻቸው አማካኝነት የዋስትና ጥያቄ አቅርበዋል። ፍርድ ቤቱ የወሰነው ውሳኔም አነጋጋሪ ሆኗል። አርቲስቶቹም በውሳኔው ዙሪያ ያልተጠበቀ ነገር እንደተሰማቸው ተገልጿል። ሰላም በያላችሁበት ይሁን ውድ ቤተሰቦቻችን፣ ይህ ኢትዮ ግሎባል 360 ኒውስ ነው። ለሰዓቱ ያዘጋጀንላችሁና የፌንቴክ ኢንቨስትመንት እንዲሁም ደግሞ የታዋቂ አርቲስቶች ጉዳይ የፍርድ ቤት ውሎን እንቃኛለን። እስከ ፍጻሜው አብራችሁን ቆዩ። በዛሬው ዕለት ሚያዝያ 1 ቀን 2018 ዓ.ም በመላው ኢትዮጵያ በጉጉት ሲጠበቅ የነበረው የፌንቴክ ኢንቨስትመንት ተጠርጣሪዎች የፍርድ ቤት ውሎ ተካሂዷል። በፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት የቀረቡት እነዚህ ተጠርጣሪዎች በሺዎች የሚቆጠሩ ዜጎችን አነስተኛ ገንዘብ አስገብታችሁ በአጭር ጊዜ ውስጥ ባለሀብት ትሆናላችሁ እንዲሁም መኪና ታገኛላችሁ በሚል የማታለል ወንጀል ተጠርጥረው ነበር። በችሎቱ ላይ እንደተሰማው ከሆነ ፖሊስ ባለፉት 12 ቀናት ውስጥ እጅግ አድካሚና ሰፊ የምርመራ ስራዎችን ሲያከናውን እንደቆየ ገልጿል። ፖሊስ ያቀረባቸው እነዚህ ምስክሮችም እንደተናገሩትና እንዳስታወቁት ከሆነ አብዛኞቹ ገንዘባችንን በቴክኖሎጂ ስም ተበልተናል የሚል ሐሳባቸውን አቅርበዋል። ፖሊስ የምርመራ ውጤትና ተጨማሪ ጊዜ ጥያቄ በተመለከተ ፍርድ ቤቱ ጉዳዩን ተመልክቶታል። ፖሊስ ለፍርድ ቤት በሰጠው ዝርዝር ማብራሪያ ተጠርጣሪዎቹ በወንጀል ድርጊቱ ውስጥ የነበራቸው ተሳትፎ የተለያየ መሆኑን ገልጿል። አርቲስቶቹ የታዋቂነት ስማቸውን መጠቀም አዲስ ሰፊ ቅስቀሳ ማድረግና ሰዎችን ወደ ወጥመዱ ማስገባት ተጠርጥረዋል። ፖሊስ ገና ብዙ የሚቀሩ ስራዎች አሉ በማለት ተጨማሪ 14 ቀናት የምርመራ ጊዜ ጠይቆ ነበር። ከተለያዩ የፋይናንስ ተቋማትና ባንኮች የገንዘብ ዝውውር ማስረጃዎችን ለመሰብሰብ የዲጂታል መረጃዎችና የቴክኖሎጂ ውጤቶችን በባለሙያ ለማስመርመር ከድርጊቱ ጋር ግንኙነት ያላቸው ሌሎች ተጠርጣሪዎችን በቁጥጥር ስር ለማዋል ተጨማሪ ጊዜ በ14 ቀናቱ መጠየቁን ፖሊስ አስታውቋል። የተጠርጣሪዎቹ ክርክርና የዋስትና ጥያቄ በተመለከተ መልስ የተሰጠ ሲሆን በጠበቆቻቸው በኩል እነሱም ሀሳባቸውን አንስተዋል። የተጠርጣሪ ጠበቆች ለደንበኞቻቸው ዋስትና መብት ጥያቄ ክርክርን ያነሱ ሲሆን ጠበቆቹ ያቀርቧቸው ዋና ዋና ነጥቦች ተጠርጣሪዎቹ የቤተሰብ አስተዳዳሪ በመሆናቸውና የታወቁ ግለሰቦች ስለሆኑም አይጠፉም የሚል ዋስትና በዋነኛነት አቅርበዋል። አንዳንድ ተጠርጣሪዎች ከፍተኛ የሆነ የጤና እክል ያለባቸው መሆኑ በእስር ቤት ቆይታቸው ጉዳት ሊደርስባቸው ይችላል የሚል ስጋትን አቅርበዋል። ፖሊስ የጠየቀው የ14 ቀን ጊዜ ረዥም በመሆኑ ተጠርጣሪዎቹ ሰብአዊ መብት የሚጋፋ ነው ሲል በመጥቀስም የተጠርጣሪ ጠበቆች ሀሳባቸውን ሰንዝረዋል። የፍርድ ቤቱ ውሳኔ ግራቀኙን ከተመለከተ በኋላ ተላልፏል። የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት የግራ ቀኙን ክርክር በጥሞና ካደመጠ በኋላ ውሳኔ የሰጠ ሲሆን ፍርድ ቤቱ ወንጀሉን ስፋትና የተጎጆችን ብዛት ግምት ውስጥ በማስገባት የፖሊስን የምርመራ ሂደት አስፈላጊነት ተመልክተዋል። በዚህ መሰረትም ፖሊስ የጠየቀውን የ14 ቀናት የጊዜ ገደብ ውድቅ በማድረግ ቀሪ ምርመራዎችን ለማጠናቀቅ እንዲያስችለው ተጨማሪ 8 ቀናትን ብቻ ፈቅዷል። በተጨማሪም ፍርድ ቤቱ ሁለት ዋና ዋና ትዕዛዞችን ያስተላለፈ ሲሆን አንደኛውና ቀዳሚው ለጤና ጥበቃ የተላለፈው ነው። የጤና እክል አለብን የሚሉ ተጠርጣሪዎች በአፋጣኝ አስፈላጊ ሕክምናና ክትትል እንዲያገኙ የሚል ሲሆን ለቀጣይ ቀጠሮ ደግሞ ፖሊስ እስከ ሚያዝያ 9 ቀን 2018 ዓ.ም ድረስ ምርመራውን አጠናቆ ክስ ለመመስረት የሚያስችለውን ዝርዝር መረጃ ይዞ እንዲቀርብ መግለጽና መወሰኑን መረጃዎች እያመላከቱና እየጠቆሙ ይገኛሉ። ከዚህ በተጨማሪ የዚህ ጉዳይ ጋር በተገናኘ የወጡ መረጃዎች እንዳረጋገጡትና እንዳመላከቱት ከሆነ በትላንትናው ዕለት የተጠየቀው ጥያቄ ላይ ዛሬ ውሳኔ ለመስጠት የተገኘው ፍርድ ቤቱ ውሎ ምናልባትም ለአርቲስቶቹ ተስፋ የሰጠ ነበር። የዋስትና መብታችን ተፈቅዶ እንለቀቃለን፣ ጉዳያችንን በውጭ ሆነን እንከታተላለን የሚል ቢሆንም ያ ግን ሳይሆን ቀርቷል። ከዚህ ጋር በተገናኘ ተጠርጥረው በቁጥጥር ስር የሚገኙት አርቲስት ዳንኤል ተገኝ፣ አርቲስት ሰራዊት ፍቅሬ እንደዚሁም ደግሞ አርቲስት ሰለሞን ቦጋለ፣ ይገረም ደጀኔና የማስታወቂያ ባለሙያው ፕሮሞተር አብርሃም ግዛው የሚገኙበት ሲሆን ቲክቶከሩ መንሱር ጀማልም በዚህ የፍርድ ቤት ውሎ በዛሬው ዕለት ከቀረቡት መካከል ይጠቀሳሉ። ታዲያ ቀጣይ ተረኞችም ሆነ በቁጥጥር
በቁጥጥር ስር ሊውሉ የሚችሉ ታዋቂዎች መኖራቸው አይቀሬ ነው ተብሏል። በዋነኛነት የአምባሳደርነት ሚና ወስደው ድርጅቱን ማስታወቅ ሂደት ተሳትፎ የነበራቸው ታዋቂ ኢትዮጵያውያን ሊኖሩበት እንደሚችል ይገመታል። በዋነኛነት በዚህ ሂደት ውስጥ ተሳትፎ እንደነበራቸው የተገለጹ ግለሰቦች የቀጣይ የፍርድ ቤት ውሎ ላይ ሊታደሙ ይችላሉ የሚሉ ሀሳቦች መቅረባቸው አልቀረም። የተከበራችሁ ቤተሰቦቻችን ይህን የፊንቴክ ማጭበርበር ጉዳይ መላው ሀገሪቱ በዲጂታል ንግድ ስም የሚደረጉ ማጭበርበሮች ምን ያህል አደገኛ እንደሆኑ ያሳየ ትልቅ ትምህርት ለመሆኑ ብዙዎች ያነሳሉ። ታዋቂ ሰዎች በማህበራዊ ሚዲያ የሚያስታውቋቸው ነገሮች ሁሉ እውነት ላይሆኑ እንደሚችሉ ትልቅ ማሳያ ነው። እናንተስ በዚህ ጉዳይ ምን አሳባላችሁ? ለፖሊስ የተሰጠው 8 ጊዜ በቂ ነው ብላችሁ ታስባላችሁ ወይስ ደግሞ የአርቲስቶቹ የዋስትና መብት መከበር ነበረበት? ሀሳብ አስተያየቶቻችሁን በሀሳብ መስጫ ሳጥናችን እንድታካፍሉን እየጋበዝን የዛሬ መረጃችንን ግን እዚህ ጋር እንቋጫለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ወዳጅ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ሌሎች እንድታካፍሉ እንድታጋሩ በአክብሮት እየጠየቅና እየጋበዝን የዛሬ መረጃ ሰዓታችንን እዚህ ጋር ቋጨን። በያላችሁበት ደግሞ ጥሩ መልካም ጊዜን ተመኘን።